ከአሰብ ተቆራረጥና ለምን ከታጁራ ይቆርጡናል? ይሄንን ቆርጠው ይሄን ዜሮ አደረኩ አይደል? ለምን ከባህር በር ተቋርጦ እጁ ተቆርጦ ድሃ ሆኖ እንዲሁ የተፈረደበት ነው። አሰብ እዚህ ጋር ራይት። ከዛ ደግሞ እዚህ ጋር ታጁራ ነው። ታጁራም ያፋር ነው፣ አሰብም ያፋር ነው። ኤርትራ አይወደንም፣ ኤርትራ ተጣላን፣ ኤርትራ ተዋጋን በቃ ምናምን ብለህ ታስባለህ። ይቅርሽ ታጁራ ይኸውና፣ ይሄ አሁን ታጁራ የእንትን ነው። ልክ እንደ አሰብ ያፋር ነው። አፋሮች ይኖርበት ነው። ኤርትራስ ሻዕቢያ ነው ብለህ ነው። አፈር ያስበላው ጠላት ነው፣ ወዳጅ አይደለም፣ ባንዳ ነው፣ አስካሪ ነው አይደል? ጅቡቲ ምን አድርገን ነው? ጅቡቲ ምን በደለን ነው? ጅቡቲ አፋሮችን የአፋሮች መውጫ በር የሆነው ታጁራ ያሳ መጥመጃ ያደረገው ጅቡቲ ምን በድሎ ነው? ጅቡቲ ምን አልቆት? ጅቡቲ ምን በድለን ነው? እንዴ የባህር በር ጥያቄ የኢትዮጵያ ጥያቄ ብራም እርግፍ አርካ ተውትና እስኪ ራሳችሁን የአፋሮች ጫማ ውስጥ አስገብታችሁ ይሁን አፋር ሆናችሁ ይሁን እንደዚህ ወይ ሲሪየስ ማውራው ወሬ ኤርትራን ተውት፣ ኢትዮጵያን እርሷት ምናምን ተውትና ራሳችሁን አፋር ብላችሁ ይሁን። አፋር ሰመራ ያለ አፋር ታጁራ ካለው ጋር ነው። አፋር በጎሳ በባህል በሃይማኖት በምንም ማለት እዚህ ያለው እዚህ ካለው ያው ራይት። አሁን እዚህ ይሄ ትላልቅ ባህር ሰርጓጅ በለው ትላልቅ ኮንቴነር በለው ትላልቅ የንግድ መርከብ በለው ስንት ወጪ ገቢ ንግድ የሚካሄድበት አሰብ ነው የነበረው። እዚህ ጋር የነበረ ንግድ በዚህ ጋር ቢመጣ በቡሬ ተሻግሮ እዚህ ጋር ቢደርስ አንድ በለው ሰመራ ምንድን ነው የምትሆነው? ትልቅ የንግድ ማዕከል አይደል? አዲስ አበባ ምንድን ናት? አዲስ አበባ ናት። አዲስ አበባ ከሰሜን ከደቡብ የሁሉም እንደዚህ መገናኛ ናት፣ ሴንተር ናት። በቃ ይሄ ነው ታርጌት አላማ ራይት። ሰመራ እንደዛ ነው። ወጪ ገቢ ንግድ እንቅስቃሴ በቃ ይሄ ነው ዋናው ሙቭመንት ነው እሱ ኢኮኖሚ ማለት ነው። አፋር ብቻ ሆናችሁ ስታስቡት ምን በድለን ነው ብላችሁ ትላላችሁ። ለምን በታጁራ ታፍነን፣ በአሰብ ታፍነን፣ ከባህር ተቆራርተን እዛም ያለው እዚህም ያለው በሙሉ የኢትዮጵያ መውጫቱ የጅቡቲ አሳጥማይ ተደርጉ፣ የአፋሩ ማን የኤርትራው አሳጥማይ ተደርጉ። ምን ነው ምን በድለን ነው ስትሉ እናንተ የባህር በር ተጠቃሚ ከሆናችሁ ኢትዮጵያ ተጠቃሚ እንደምትሆን ያውቃል። ታጁራን እንይዛለን ወይ አሰብ እናስመልሳለን። ግን ሁለቱም ቢያቅተን ማንም አይገባበትም፣ ያን ቦታ ማንም አይሰራበትም፣ ማንም የውጭ አይን መጥቶ አይነግድበትም። እችን አሰብ ይላል። ይኸውላችሁ ታጁራ ወደብ ማለት ይኸውና ይሄም ባህር ነው። ለየት የሚያደርገው አካባቢው ሰዎች የሚኖሩት አፋሮች የአፋሮች ባህር በር ነው። ይሄ በር የአፋር ማለት የኢትዮጵያ ነው ብያለሁ። አዳም መርከብ የለም አንተ ወፍ መርከቡ ምን በላው? ወደዚህ መጥቼ እንትኑ ባሳይ ጅቡቲ ያለውን ባሳይ እኮ ያለው መርከብ ብዛት አይጠል። ለምንድን ነው እሺ አሰብ ይርኩ አሰብ ምንድን ነው? ኦና ቤት ነው። ታጁራ ምንድን ነው? ኦና ቤት ነው። ሁለቱን አንድ ምን ያደርጋቸዋል? አፋር የአፋር ህዝብ የሚኖርባቸው ናቸው። እዚህ ገባው። አሁን ምንድነው ይሄ እኮ አሰብ እኮ ነው። ይኸውልህ የደረቀ መርከብ በቁሙ የዛሬ 30 ዓመት ተስቶ የሄደ መርከብ እዛ ጋር ቆሞ አዩት። በቁማቸው በስሏል መርከቡ የፈጣሪ። ከዛ ምን አልቃችሁ የአሳ ማጥመጃ ነው የሚኖረው። ታጁራና አሰብ ላይ ያሉት የአሳ ማጥመጃ ጀልባዎች ናቸው። ምጽዋና እዚህ ዶራሌ ወደብ ግን ምንድነው ትላልቅ መርከቦች ነው ያሉት። ትላልቅ መርከቦች ሁሉ ኮንቴነር ተደርድሯል። ይሄም ደግሞ ኢትዮጵያ ወፍዬ ይሄም ዶራሌ መርከቦቹ ታዩዋ ምን እንደሚያካክሉ አሳ ማጥመጃ ብቻ ነው ያሉት ታጁራ ላይ። ለምን አያቸው? ባዶ ምን ነገር የአፋር ህዝብ የቀይ ባህር አፋሮች ጅቡቲም ኤርትራም ኢትዮጵያም የሚኖሩት ወንጀ ብለው ታስቦ ታቅዶ አሳ አስጋሪ ብቻ ሆነው እንዲቀጥሉ የተደረጉ ነው ያሉት። አሳ አጥማጅ እናደርጋችሁ ነው ችግር የለም። እኛ አሳ አጥማጅ ካደረጋችሁ እኛ ፓይሬት መሆን ያቀተን ነው። የሶማሊያ አሳ አጥማጆች ናቸው ፓይሬት ሆነው የዓለምን ኢኮኖሚ ሲጥ ያደርጉት። እሺ ወቅ የሶማሊያ አሳ አጥማጆች ይኸውልህ ከዚህ ጋር እንደዚህ የአፋር አሳ አጥማጆች አንዱ ይኸውና እሺ ሁለት ወይ 7 አሳ አጥማጆችን መሳሪያ ሰጠን መልቀቅ ነው። መሳሪያ ሰጠን መልቀቅ ነው። የአፋር አሳ አጥማጅ የለም ሁለት ከዚህ አንዱ ከዚህ ጋር አንዱ ከዚህ ጋር ከዚህ ያመለጠው መርከብ እዚህ ጋር ተመቷል። ከዚህ ያመለጠው መርከብ እዚህ ጋር ተመቷል። የዓለም ኢኮኖሚ ሰጥ አረክ ማሳለም እዚህ ጋር የሶማሌ ፓይረት
በዓለም ንግድ መርከብ ላይ የልምድ እንቅስቃሴ ላይ ኃይለኛ አደጋ ቀረጠ ከተባለ የየመን ሁቲዎች የዓለምን ኢኮኖሚ ስጥ አድርገው ያዙ ከተባለ የአፋር ፓይሬቶች የዓለምን ኢኮኖሚ እንዴት ሊገለብጡ ይችላሉ? ለምን ካልከኝ ቦታውን ተመልከተው። እሺ እያየገባበት ያለው ሰውዬ ቢጤ ነው። እቺንማ ወሬ መስላ ይኸውልህ ነው እንደው ያንዲ ወፍዬ አለ ነው እኔ እዚህ ቤት መጥቼ የዓለምን ኢኮኖሚ እዚህ ጋር ሆነ ሲጥ ማርክ እንይዛለን ብዬ ስጮህ አንድ የሁቲ አማጺያን ጥቃት አልነበረም። ቆሞ ነበር ቶታሊ። እኔ ጦርነቱ ጊዜ ነው ያልኩት ይችላል እንደ አዲስ መጥቶ ይኸው የዓለም ኢኮኖሚ እዚህ ዶናልድ ትራምፕ እንኳን መጥቶ ከዚህ በኋላ ሁቲዎች ላይ ጥቃት ማሳቁም ተስካሩ መፍለታ ተስካሩ አበሻነትም አለባቸው። ድሮኛ ከዘንዛት አልነበረም እንዴ ቦታው ወፍ ይሄ ተራራ ይታያል። ሁቲዎች የሚኖርበት ይሄ ነው። ይሄ ተራራው እኮ የኢትዮጵያ ግዛት ነበር። ዘራችን እዛ ሲሉ ጸጥ ይላሉ ያልኩህ እኮ ይሄ ነው ይመችኛል። ኤኒዌይስ ሳውዲ አረቢያ ምን አባቷ ልትሆን ነው? እዚህ ታጁራ ላይ እዚህ አሰብ ላይ መታ የምትገባው ታጁራ ሳውዲ አረቢያ ልትገባ ነው። አፋር ነው የምታስፈቅደው እንጂ ጅቡቲ አይደለም። ከታጁራ ቆርጠውን ድህነት አቆይተውን አሁን ደግሞ መተው ለማን ይሰጣል? ለሳውዲ። ሳውዲ አረቢያ ማለት በውሃ እጥረት የተመታች በድርቅ የተመታች የምግብ ሉዓላዊነቱ አደጋ ላይ የወደቀ ስንዴና አልፋፋ ፍለጋ ከአሜሪካ አሪዞና እስከ አርጀንቲና እየተንከራተተች ያለች ሀገር ናት። ከስፔን እስከ ሱዳን ድረስ መከራን እየበላች ሀገር ናት። መሬትና ውሃ ፍለጋ ምን ለማምረት ስንዴና አልፋፋ ለማምረት ሳውዲ። ስለዚህ በዚህ ረገድ አፋር ላይ መተሽ ብታለሚ ምን አለ? ስንዴውም ይኸው አልፋፋውም ይኸው አላብጭ እየመጣ ያራዳ ልጅ አይደል? በዚህ ማቆ በቃ ስማርት ያራዳ ልጅ አብጭ እንዲህ ነው የሚያስበው ያችሁ ዞር ስል አፋር ሄዷል። ምን አፋር ሄዳል? የሳውዲ ውጪ ጉዳይ ሚኒስትር ምክትል ሚኒስትሩ መጣ አዲስ አበባ መጥቶ የኤርትራን ስሞታል ያሰማን ብሎ አዳማ አቤት ወስደብቅ መጥቶ እኛ ከኢትዮጵያ ጋር በግብርናና በምናምን ሰላም መስራት እንፈልጋለን ብሏል። አቤት ዞር ስል አብጭ ላሽ ሁለት ሄዷል። አፋር ሄዶ ማን ይሄን ስንዴ በስንት ሺህ በ30 እጥፍ አብዛዋል። አልፋፋውን እንደዛ አብዛዋል። ያራዳ ልጅ ይሄ ነው የስትራቴጂክ ካልኩሌት አድርገህ ሲጨርስ አሁን መጣችና ታጁራ ገባች። እኔ ግን ይቀፈኛል አሁን ለምን ታጁራም አሰብም የአፋር ወደብ ነው። ምን ልትሆን የመጣችው ነው ጥያቄ። የኔ ሁለት ኦፕሽን ልስጥ፣ ወይ ስትራቴጂክ አላያንስ ነው ወይ ስትራቴጂክ ኮንፍሮንቴሽን ነው። እኛ ጋራ ወይ ሰላም ፈልጋለች ስትራቴጂክ ወዳጅነት አጋርነት፣ አላም ቀጥተኛውን ግጭት ፈልጋለች ሀገር የመጣችው እኛ ጋር ነው። በኢትዮጵያና ኤርትራ መካከል ሰላም ስምምነት እንዲፈጠር ከዛም አልፋ ፒስ እንደ ፍሬንድሺፕ ብቻ ሳይሆን ፒስ ፍሬንድሺፕ እንደ ኮኦፕሬሽን ብላ በቀይ ባህር ላይ አሰብ ወደብ እንዲጠቀሙ ብላ አስባ አቅዳ ነበር የመጣችው ሳውዲ አረቢያ። ከዛ ጀምራ እቅድ ስለነበራት ያንን ቦታ እንዳልኩ ስትራቴጂክ አላያንስ ከኢትዮጵያ ጋር ፈጥራ አልፋፋና ስንዴ ከአፋርና ከሶማሌ ክልል መውሰድ ፈልጋ አቅዳ አስባ እየሰራች እንደሆነ ሳስብ ቦጎ ሳቢር ብዬ እለዋለሁ። ይሄ አንድ ግን የኢትዮጵያን እነዚህ ታሪካዊ ባህር በሮች መውጫ በሮች ለማነቅ አቅዳ ከመጣች የማንን እቅድ ተግባራዊ እያደረገች ነው ብዬ እላለሁ። የሻዕቢያን እቅድ ተግባራዊ እያደረገች ነው ብዬ አስባለሁ። ይሄ ስትራቴጂክ ወይ ፎር ስትራቴጂክ አላያንስ ወይ ፎር ስትራቴጂክ ኮንፍሮንቴሽን እኛ ጋር እየመጣች ያለችው ነው ሳውዲ አረቢያ። ለሁለቱም መዘጋጀት አለብን። ወቅታዊ መረጃዎች ቶሎ እንዲደርሳችሁ ቻናሉን ላይክ እና ሰብስክራይብ በማድረግ ይከታተሉ።